ሀሎ ወዳጅ የሚገበን አሜሪካን ዩቲዩብ ቻናል ወገን ቻናል ጋይሶቼ እንደናችሁ ሰላም ናችሁ አላችሁ ወይ? ዛሬም እንደላችሁ ፈልጋችሁ መሰላችሁ ምን ልላችሁ እንደፈልግ ታውቁታላችሁ። አሁን ቆሻሻ ነገር ይስባል ማለት ነው። ቆሻሻ ተግባር ያለው ሰው ቆሻሻ ሰው ነው የሚስበው። እውነቴን ነው የምላችሁ። ንጹህ ሰው ንጹህ ነገር ይስባል። ቆሼ ሰው ቆሼ ነገር ይስባል። አሁን ማለት ነው ሰዎቹ ምን እንትን እንደሚያደርጋቸው አያውቁም። እንትን እንዳያደርጉቸው አያውቁም። አሁን ዝሙት በጣም ዝሙት የሚያዘወትር እንደዚህ ገይ እንደዚህ በኋላ በቃ ምናምን ነገር የሚጠቀም ሰዎች ማለት ነው። አሁን በጣም ገይ ምናምን ነገር የሌለ ፖዚሽን የሚጠቀሙ የሌለ አይነት ሴክሶችን የሚጠቀሙ እዚህ ነገር ለማን ነው እንትን የሚስበው ማለት ነው። እንደዚህ አይነት ነገር የሚስበው ለማን ነው መሰላችሁ? ለቆሻሻ ሰው ይስባል። ለምንድን ነው አሁን በቃ እንደዚህ የምታደርገው? ከሶስት ወንድ ጋር የምትተኛው፣ ከአምስት ወንድ ጋር የምትተኛው፣ ሴክስ የምታደርገው በቃ በቂጧ ነው፣ በአፏ ነው፣ በምኗ ነው፣ በቃ እንደዚህ ነው የምትወደው በፖዚሽን እንደዛ የሚሄዱት ለምንድን ነው መሰላችሁ? ለማጥቆር ነው ባጭ ማለት ነው። ለማጥቆር ነው። ጦቃሪ ይባላል። ይሄ ጠቃሪ መንፈስ ነው የምትሉት ጦቃሪ ይባላል ማለት ነው። ይሄ ነገር ለምን እንትን ያደርጋል ማለት ነው። እነርሱ እንትን የሚሉት በቃ አሁን በቃ ያሳፍራል እንደዚህ የሚያደርግ ሰው ላይ ካለ ምናምን ብሎ እንትን ሊሉበት ነው ባዴ ማለት ነው። ግን በሌላ በኩል ለምን እንደሆነ ታውቁታላችሁ? እንደዛ የሚሉት ለምን እንደሆነ ታውቁታላችሁ? እንትን ለማድረግ ማለት ነው። በቃ ወደ ራሳቸው እንትን ለማድረግ ማግኘት ባይደ ማለት አሁን በቃ ለመመታት ኢዚ ነው ማለት ነው። እንደሚላችሁ ማለት ነው። ሰዎቹ በዝሙት በጣም ያድሟቸዋል። በቃ ምንድነው ስሜት የለሽም ለሴክስ ምናምን ነገር ይላሉ። ስለ ስሜትሽ ተጨንቆ አይደለም። ብታደርጊ ባታደርጊ ጉዳያቸው አይደለም። ታዲያ ምንድን ነው ሳትወጪባቸው ማለት ነው። እርኩስ ሳንቲስ ከአንቺ ሳይወጣ ማለት ነው ሊገላገሉሽ በቃ ሊዘፍቁሽ ስለሚፈልጉ ነው። እውነት እንንገራችሁ ማለት ነው። ምን ያደርግላቸዋል ካልሽ ያው በቃ አንቺ ላይ ይዝናናሉ ማለት ነው። ያው በቃ አንቺ ምንም ማድረጋችሽን፣ በረከትሽን፣ እድልሽን፣ መንፈስሽን፣ ሁሉ ነገርሽን ሙቪ ያደርጋሉ ማለት ነው ከአንቺ። ለዛ ይጠቅማል ማለት ነው። በቃ አንቺ ምንም ነገር እንዳትሆኝ፣ እንዳትማሪ፣ እንዳትሰሪ በቃ ፈዝዝ ብለሽ ቀዝዝ ብለሽ ሁሌ ምን መትቶሽ አስሮሽ በቃ በምን አይነት ሙሽሎኪያ የሌለሽ በቃ ጥምድ አድርጎሽ ማለት ነው። በቃ የራሳቸው ባሪያ ሊያደርጉሽ ይፈልጋሉ ማለት ነው። ለዛ ነው ባዴ ማለት ነው እንጂ ስለ አንቺ ሴክስ ማድረግሽን ስለ አንቺ ስሜትሽን የሚጨነቅ ሰው የለም ባዴ ማለት ነው። እንደነገርኳቸው ዝሙት እንትን ነገሮችን የሚስበው ለምንድን ነው መሰላችሁ? እኔ እውነቴን ነው የምላችሁ አንዳንድ ሰዎች ማለት ነው ክፉ ነገር ላስብባቸው እንትን ብዬ ሳይሆን በቃ እድላቸው እንደዛ ነው ማለት ነው። በቃ የሆነ የተረገመ በቃ የሚደፈሩበትን ተደፍሮ ሳይሆን እራሳቸው በቃ በገዛ እጃቸው እንደዚህ አድርጎ ይገባባታል ማለት ነው። አሁን በአባታቸው በሌላ ወይ በወንድማቸው በምናቸው የሚደፈሩ ሴቶች ማለት ነው። የእውነትን ነው የምላችሁ በቃ ሀገሩ ስለከፋ ወይም ደግሞ ፖሊስ ስለሌለ ምናምን ነገር ሳይሆን እድላቸው በቃ የተረገመ እድል ያላቸው በቃ የተረገመ ስላችሁ ማለት ነው። አሁን ሰው እንደዛ እንድናደርገው እንደ ራሳችን እናድርገው እና እናስረግመው ብሎ ያስባሉ። አይደለም፣ እንደዛ አይደለም። ከዛ አይደለም ባዲ ማለት ነው። የሆነ የተወራረሸኝ ዘር አለ አይደለም፣ የድክመት የደካማ ዘር ወይም ደግሞ መድከም ወይም ደግሞ እርግማን ከላይ ወይ የሆነ ነገር ሲያዝ ማለት ነው። ወይ በዛር የተያዙ ሰዎች ካሁኑ በቃ ላይክ እርኩሱ ቶሎ ገብቶ እንዲጫወትባቸው ይችላል ማለት ነው። ወይ አባቷን ሊያጠምድ ይችላል፣ ወይ እሷን ሊያጠምድ ይችላል፣ ወይ ሌላ በቃ ልትደፈርበት የማትፈልገውን ሰው እሱ ሊያጠምድ ይችላል ማለት ነው። እንደዛ ማለት ነው። ኢዚ ሆናሉ ባዲ ማለት ነው። እርኩሶቹ በተፈጥሯቸው ርህራሄ የሚባል ነገር የላቸውም ባዲ ማለት እርኩስ ሰዎች ማለት ነው። ግን ፈጣሪ እንትን ሲያደርጋቸው ጅቦች ናቸው። ጅቦች ናቸው እነርሱ ማለት ነው። በጣም ነው በቃ ሰው ነው የሚፈሩት።
እና ማለት ነው እንደዛ ነው ባዴ ማለት ነው። እኔ ሰው ላይ አልፈርድም። አሁን በጣም እንትን ሰው መቅረብ የማልፈልገው ለምንድን ነው መሰላችሁ? በቃ እሷ እኮ በቃ ምንም እንትን አታቅም፣ እሷ እኮ እንደዚህ እንደዚህ በቃ በጣም ነው የሚገለባበጡሽ። እና ለዛ ማለት ነው ሰው ስታከብራቸው በቃ አይቻልም፣ ከባድ ነው ባዴ ማለት ነው። ከእነርሱ ጋር መዛለቅ በጣም ይከብዳል ማለት ነው። ለዛ አሁን ታይም ላይ በተለይ እንዲህ አረግሽን ሲሉ ጊዜ ለምን እኔ የችግራቸው ምንጭ ከሆነ ለምን እኔ ያረቅላቸው? እውነቴን ነው የምላቸው። ለዛ ነው ያልኩት። እኔ ሆንኩኝ ኃጢአተኛ የኔ ኃጢአት ከሆነ እንደዚህ የሚያስጨንቃችሁ ታዲያ ለምን ከእናንተ እኔ ሙቭ አላረግም ብዬ ሙቭ አረግኩኝ ማለት ነው። እና ማለት ነው ውዶች ነገራቸው የሚፈልገው ነገር ማለት ነው እንደዛ አይነት ነገሮችን ማድረግን አለማድረግን እኮ አይደለም ወይ ክፉ ስለሆኑ ወይ እየተረገሙ ስለሆኑ ብቻ ሳይሆን በቃ እድላቸዋል አይደለም፣ እድላቸው እንደዛ ያደርጋቸዋል ባዴ ማለት ነው። እና ማለት ነው ወንዶቼ ልነግራቸው የሚፈልገው ነገር ምንድን ነው? እኔ ፈጣሪ አለም እኔ እኮ የእውነት እንምላቸው እራሴን እንዳላሳምም ምዬ ነው ባዴ ማለት ነው። ሰዎቹ ነው እንደሚያሳምሙኝ ባዴ ማለት ነው። ሁሌ ምክንያት ይፈጥራለሁ፣ ሁሌ እንደዚህ ስለሆነ እላለሁ። በቃ ትክክለኛ ምክንያት ደግሞ ነው የማመጣው እና ብዙ ጊዜ ማለት ነው ወይ ትክክለኛ ወይ ከትክክለኛ ጋር የሚቀራረብ ወይም ደግሞ የሚመሳሰል ጃስዋይ በቃ አንድ እንትን ያለው ባዴ ማለት ነው። አንድ መፍትሄ ያለው እና በቃ ብዙ ላታስብ ብዙ ላትጨነቅ ወይ ህልሜ ይፈታ ወይ እንዲሆንኩኝ እያልክ ለዘላለም አለምክ እየተጨነቅ እንዳልኖር በቃ የሆነውን አምነህ አዝነህ በቃ ጠንክረህ ህይወቱን ልትገጥማት እንደምንገባ የሚያስተምር መልእክት ነው ባዴ ማለት ነው። ማለት የኔ ህይወትና እኔ እንደዛ ነኝ ባዴ ማለት ነው። እና ውዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ደስዋይ ማለት ነው ደስዋይ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ማለት ቆሻሻነት ማለት ነው። ቆሻሻነት ቆሻሻ ሰው ይስባል። እውነቴን ነው የምነግራችሁ። አሁን ጥቁር ማለት ነው በቃ ጥቋሪ ወይም ጥቁር ከሆናችሁ ጥቁር በጣም ትስባላችሁ ከተግባራችሁ ማለት ነው፣ ከስነ ምግባራችሁ ምናምን ነገር ነው። በጣም እንደዛ አደርጋለሁ ማለት ነው። አሁን ወይ ሴክሱዋሊ ወይ የሌላ ሌላ ነገሮችን ማለት ነው በጣም እንድትሳቡ ያደርጋችሁ አንዳንዴ ማለት ነው። እውነቴን ነው የምላችሁ። ለምን እንደሆነ ታውቁታላችሁ? ለእኔ ማለት ነው እንዴት አደርጋለች የሚሉት ማለት ነው መንፈሱ እንዲበረታ እርኩሱ እንዲበረታ እንዲሰራ እንትን እንዲል ነው እንደዛ የሚያደርጉት ባዴ ማለት ነው። እርኩሱ በቃ አክቲቭ ለማድረግ ማለት ነው። ሁሉም የኔ ስም ሲያጥቁሩ ማለት ነው የመንፈሱ የጠቋሪ መንፈሱን ስራውን ለማበርታት በቃ ብሄሮ ለማለት ማለት ነው። አይዞህ ስራ ለማለት ማለት ነው ነው ማለት ነው። እንደዛ ነው እላችኋለሁ ውዶቼ። በጣም ነው የሚገርመው እኔ ባዴ ማለት ነው። እኔንም እንደዛ ነው የምላቸው። አሁን በጣም እንደዚህ እንዳልሆን ወይ እንደዛ እንዳላደርግ ወይ እንደዚህ ምናምን ነገር የሚለውን ነገር ማለት ነው ማለት ቢሆንም በጣም ለትንሽ ጊዜ ነው። ሆኖ ደግሞ በጣም የሚያስጠላ ነገር ሊያጋጥም ይችላል። በኋላ ላይ ሞት ሊያስከትል ይችላል። አንዱ ሊታሰር ይችላል። አንዱ አደጋ ውስጥ ሊገባ ይችላል። አንዱ በሆነ አደጋ በጣም እንትን ብሎ ሊጠፋ ይችላል። እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ይሄ ሁኔታ ነው። እውነታውን መቀበል አለባችሁ እና ማለት ነው እኔ ባዴ ማለት ነው። ለዛ ደግሞ እኔ በቃ ለምንም እንትን አላደርግም ማለት ነው። በቃ ሁሌ ፈጣን እንፈራለሁ እና በቃ ሁሌ በቃ በማይሆን ነገር ላይ እራሴን አላደግመም። ምክንያቱ በቃ ከመጀመሪያውኑ ምን ሊሆን እንደሚችል እየገመትኩኝ ብዙ ጊዜ ራስን አላስጨንቅም። ግን አሁን በማይሆን ቦታ ላይ ሆኜ ትዳር ፍቅር ምናምን ነገር ስትሉ ጊዜ ትሞታላችሁ። መቼስ እኔ በጣም እየከበደኝ ነው ባዴ ማለት ነው። አሁን እንደዚህ አይነት ሁኔታ አመት ውስጥ ሆኜ ትዳር ምናምን ነገር ሲል ማለት ከመንፈስ ያውቃሉ። እኔ በቃ ሰዎቹ ምን ያህል ችግር ውስጥ እየገቡ እንደሆነ፣ ምን አይነት ነገሮችን እያጋጠማቸው እንደሆነ፣ ምን አይነት ነገሮችን እየተጋፈጡ እንደሆነ እና እኔን ለመርዳት እንኳን ኢቭን ምን ያህል እየከበዳቸው እንዳለ ይገባኛል ማለት ነው ውዶቼ። ዳትስ ዋይ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ ሰው በጣም ነው የምረዳው እና በጣም ነው የሚገርመው ባዴ ማለት ነው።
እና ለዛ ነው ባዴ ማለት ነው። እና ማለት ነው ወዶቼ ሰዎቹ ከሊቢያ ጀምሮ በተለይ አረቦቹም ሌሎቹ ማለት ነው ከሊቢያ ጀምሮ በቃ ጭንቅላቴ ላይ መቀመጥ ስራቸው አድርጓል። ጭንቅላቴ እስከ መቼ ነው እንደዚህ አይነት ነገር የሚቆጣጠረው? አሁን እኮ እኔ በቃ ዘና ብዬ ምናምን ነገር ለመውጣት ሳስብ አንዳንዴ እንዴት አባቴ ያድርግልን የሆነ በቃ አይደለ ዘና ብዬ ፍቅት ብዬ በቃ ልብሴን ፀጉሬን ምናምን ነገር እንደዚህ ነው የምለው። በቃ ኤቭሪ ታይም ምንም ነገር መንካት አልችልም፣ ማድረግ አልችልም። ዋይ ቢካውስ ወደ ጭንቅላት የሚገባ ነገር ያጠነዝዛል እና ማለት ነው። ካሜራ ቢኖርም ሊደልቱት ይችላሉ። አይፈሩም። በቃ አይ ዶንት ኖ ሃው በቃ በጣም ነው የሚገርመው ወዶቼ። እና በምን ፍጥነት እኔ ያኔ አርማዶ ከፍቶ አንዳንዴ ቁልፉን ከፍቼ ነው የምሄደው። ለምንድን ነው ታውቁታላችሁ? መጀመሪያ የሆነ ሲጠጡሽ ማለት ነው ጉዳዮች አይነ ጥላ ማለት ነው እንድትፈዚ ያደርግሻል። እንደዚህ ቦርሳሽን ጥለሽ በርሽን ከፍተሽ እንደዚህ ያደርገሽላቸው እንድትሄጂ ያደርጉሻል መጀመሪያ። ከዛ መጥቶ እንደፈለጉበት ይጫወቱበሻል ባይዘዌ ማለት ነው። ግን ሶ ከፉል ባይዘዌ ማለት ነው ወዶቼ ልነግራችሁ የምፈልገው በጣም መጠንቀቅ ያስፈልጋል። በጣም ከባድ ነው ባይዘዌ ማለት ነገሮቹ በጣም ይደብራል ባይዘዌ ማለት ነው። ሶ መች ስቲፕድ ነው እና ማለት ነው ውዶቼ ኤኒቲንግስ በጣም ከባድ ነው። እኔ በህይወቴ ኔዘርላንድ መመለስ አልፈልግም እጅስ እና ደግሞ ማለት ነው ውዶቼ እኔን ተከተይኝ፣ ተመለሺ፣ ወጪ ገበኝ፣ እንደዛ በይ በጣም ይከብዳል ውዶቼ ማለት ነው። በጣም ይከብዳል እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ለፍቅርም እንደዛ እንዲለምን እንደዛ እንድሰቃይ እያደረገኝ ያሉትን ነገሮች ሀበሾቹም ሌሎችም እንደሌሉበት ይመስላል እንደሌሉበት እና ፈረንጅ ብቻውን እንደዛ እያደረገኝ እንዳለ የሚረዳ ይመስላችኋል? አይደለም፣ ግጥም አድርጎ ማለት ነው እንደዛ እንዲሆን ፈቅዶ አውቁ ሆን ብሎ እያስደረጉ ያሉት ማለት ነው። መጀመሪያ ከቤተሰቦች የጀመረው ማለት የቤተሰቦች ሳይሆን የቤተሰቦች የአጎቴ ሚስት ቤተሰቦችም እነርሱም ተጨምረውበት ማለት ነው። የአጎቴ ቤተሰቦችም ተጨምረውበት እናቴም ተጨምራበት አይዶን ነው አባቴና አባቴ ቤተሰቦች ሜቢ እነርሱም አይዶን ነው ምክንያቱ ለራሳቸው ምንም እንትን ስለሌላቸው አይዶን አላውቅም ማለት ነው። አሁን በኤርትራም ስለሰጠች እንደፈለግን እናደርጋለን ብሎ በኤርትራ በኩልም ስንት ማስፈራራት አለ። ኢሮብ +1 ኤርትራ ማለት ነው። ትንሽ ደህና የሆነችውን ኢትዮጵያ ናት እውነት ለመናገር በዚህ ጉዳይ ላይ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? አልፊ ከኢትዮጵያ የማይታጠቡ ስንት ቆሻሻ አለ እኮ ወዲያ ወይ ቆሚል አለ እኮ እንዴ ስንት ቆሼ ግን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኮምፕሊትሊ ማለት ነው። አሁንም ኤርትራውያኖቹ ገና ተስፋ አይቆርጡም ባዴ ማለት ነው። እኔ በህይወት ዘመኔ ማለቴ ጀስት እንጂ ኤርትራዊ ለማግባት በፍጹም እቅድ አልነበረኝም። ፍጹም እያላቀም ባዴ ማለት ነው። ስለምጠላው እኮ አይደለም፣ ስለምጠላቸው አይደለም። ጀስት አልፈልግም ኤርትራ ውስጥ ኤርትራ ላይ መግባት አልፈልግም እኔ ያልኩት ባዴ ማለት ነው። ለናጽነቴ ሲባል እኔ ስደት ከርተት ምናምን ነገር አልወድም እና በቃ ከእንደገና የሌላ እጣ የሌላ ችግር አልፈልግም እና የራሴን እንትን ነው ያልኩት እና ብዙ ጊዜ ስለ ኤርትራ ስለ ኢትዮጵያ ሲያናገሩኝ በጣም ጭንቆኝ ነበረና አሁን እንዲያዩት ትናረኩኝ ባዴ ማለት ነው። ማየት ማመን ነውና ኤርትራ ገብቼ አዩ ምን እንደሚፈጠርና ምን እንዴት እንደሆነ ማለት ነው።
በተለይ አውሮፓ ከገባ በኋላ ለእኔ ተቸገርኩኝ እንጂ ይህን ያህል ለመቆየት ሀሳብ አልነበረኝም። እውነት ለመናገር እኔ እስካሁን ፊክስ ማድረግ ችል ነበረ እያልኩኝ ነበረ። ለምንድን ነው መሰላችሁ እንደዛ ሰዎች እንዲቀየሩብኝ 10 ጊዜ ሰዎች እንዲገለባበጡ ሰዎች ኢነርጂ እንዲያጡ ያደርገኛል። ምንድን ነው መሰላችሁ ይሄ ከሆላንድ ላይ ያለው በጣም እርኩስ ነው ባዴ ማለት ነው። በጣም ኦሪጂናል እርኩሶች ናቸው። በጣም እንትን የትወናውንም ሁሉ ነገርም ባዴ ማለት ነው። ቀጩም ተቀጩም ባዴ ማለት ነው። አጎቴ ለራሱ ቀይ ከለር አይወድም፣ ግን ለኔ በጣም ነበር ቀይ የሚመርጥልኝ፣ ቀይ የሚገዛልኝ፣ ቀይዋ ሬድ ምናምን ነገር ነበር የሚለኝ። በጣም የሚገርማቸው ነገር እኔ አጎቴ ብፈትነው በቃ ጥሩ ነሽ ይለኛል ባዴ ማለት ነው። የማደርገው ያውቃል። ሁሉም መጥፎ ነገሮችንም እያደረጉ ፊቱ ላይ ነው የማደርገው ባዴ ማለት ነው። ወስድበታለሁ፣ ግን ብዙ ጊዜ ላይ ባል ነበርኩም። ግን የአጎቴ ልጅ ትወስድ ነበረ እና ከሷ ኮፕ አድርጌ ነበረ ሲወስድ የነበርኩት እንጂ ፍጹም ከዛ በፊት ማለት ነው። የሚገርማችሁ ነገር አሁን እህታቸው የሆነ ሰው ሲያደርግ ክፋ እየተረገመች እንዴት ታደርጋለች ምናምን ብሎ ሰው ይናደዳል። እኔ ግን ማለት ነው እሷን ተከትዬ ማለት ነው እሷ በገባችበት ግብት ያልኩት ባዴ ማለት ነው። ይሄ ሌብነት ውስጥ ማለት ነው። እሷ ያንዷ አጎቷ ልጅ ነበረችን ማለት ነው። አንዷ ሌላ ማለት ነው የኔ ቤት ምናምን ከኛ ጋር የምትኖር ሳይሆን ሌላ ለኛው ማለት ነው። ከዛ መታ ምን ብትል ጥሩ ማለት ነው በቃ ትሰርቀዋለች ወንድምሽን በቃ ከዛ እሱ ስተኛ ምናምን ነገር ስትወስድበታለች። እንዴ እችማ ነው ቆራት እንዴ በቃ በቀላል እንትን ሆናለች ሌባዋ እህቴ ምናምን ነገር ብዬ ታዲያስ እንዴ እሷማ በጣም ብልጥ ናት ምናምን ነገር ብዬ ማለት ነው። ከዛ እሷን መንገድ ተከትዬ ማለት ነው ላይብነቱ በቃ የተያያዝኩት ባይ ማለት ነው። የቤተሰቦቹን ላይብነት ማለት ነው። በቃ አንቺ ግን ምንድነው የምትሰርቂው ማለት ኦቨር ሌላ ቦታ ምናምን ነገር ትወስጃለሽ ምናምን ነገር ስለተረፈች ባኔ ከቤት ውጭ ምናምን ነገር ሲፋ አላደርግም ምናምን ነገር አለች። ያለ አንቺ ማጀለስ ነሽ ምናምን ነገር አንቺ ምርጥ ልጅ ነሽ እንጂ በፍጹም ሌብነት ማለት ምን እንደሆነ በህይወት ዘመን አላውቅም ነበረ። እና ከዛ በቃ በሷ በኩል በቃ እሷን ተከትዬ በቃ አንድ ፍሎር የሚወረድኩት ማለት ነው ወደ ታች ስህተት ውስጥ ተዘፈቁኝ ማለት ነው። እና በጣም ሰዎቹ ግን በጣም አንዳንዴ ማለት ነው ምክር ብለህ ስትሰጠው ማለት ነው ሄዶ ያደርጋል። እና እኔም አንዳንዴ በጣም ይገርመኛል ማለት እንደዛ እንዳያደርጉ ራሴ ምክሬ ራሴ ነግሬ ማለት ነው በኋላ ችግር ውስጥ እንዳልገባ ፈራለሁ ባዴ ማለት ነው። እና ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው ከዛው ማለት ነው እንደዛ ብለን ማለት ነው ገደል ገባንላችሁ እላችኋለሁ ማለት ነው። እና ያው በቃ ምን ስል ነበረ ታያችሁ በቃ ጭንቅላቴ እስከዚህ ድረስ ነው ያደመዘዙትና ያጠመዘዙት ባይደው ማለት ነው። ይገርማችኋል ባይደው ማለት ነው። እንደዚህ አይነት ሁኔታ ውስጥ ሆኖ ማለት ነው ፍቅር ትዳር ማለት በጣም ይከብዳል ባይደው ማለት ነው። እነማሆን ያው በተኛውንም በኩል አሁን አንዴ ስሜ ስለገነነ ድሮ እውነቴ ነው ማጋቸው እየተከታተሉኝ እንኳን ብዙ ነገር ነበር የምንሰራው። አሁን ግን ኤከንት ዶ ኤኒቲንግ ባይደው ማለት ነው ሰዎቹ ልክ እንደ እባብ እንትን የሚያደርገኝ እንትን የልብስ እንትን ማለት ነው። እንደዚህ አይነት ነገሮች እንትን ማለት ነው ውዶቼ። ድሮ ማለት ነው ድሮ የተከታተሉኝ እንኳን ምንም እንትን የማደርገው ነገር አልነበረም። በጣም ሰው ኬክ ላይ ማለት ነው በጣም እንትን ነኝ ማለት ነው። ከዛ በጣም ጎበዝ ነኝ ማለት ተስዋይ ጀስት አሁን ላይ ግን ሶሪ ፌከለት በጠባዴ ወይ ማለት ሰው ተበጠበጠ እንዴ በጣም ደበረኝ ባዶ ወይ ማለት ነው። በየቀኑ የሚፈጠረውን ነገር ሰለቸኝ። ሀበሻ ማለት ነው በቃ ካት ካላደረግከው ማለት ነው ካት ካላደረግከው መቼም አቆመም ስትለው የሚለው በሌላ በኩል ስማው፣ በዚህ በኩል ግን ኢናፍ ልትለው ይገባል። እውነቴን ነው የምነግራችሁ። ሀበሻ ወይ ሌላ ሰው ልትሰማበት የሚገባቸው መንገዶች አሉ፣ ግን በዚህ በኩል ነው ልትለው ይገባል።
ከተናደደ ይናደድ፣ ከተገላበጠ ይገላበጥ፣ መሬቱን ከፈነዳ ይፈነዳ። ማድረግ ያለበትን ነገር በህጋዊ መንገድ መራመድ ጥሩ ነው ማለት ነው። እውነት ነው የምነግራቸው። እኔ በህጋዊ መንገድ መሄድ በጣም ነው የምፈልገው ማለት ነው። እና በህጋዊ መንገድ ቢሆን ኖሮ እኔ ላይ ፍርድ ቢወሰድ ኖሮ አይወዝ ዊን ሶ ማች ናው ኢቨን ቢፎሪ ነው። ግን ሁሉም ነገር ኢሌጋል ነው። እኔ ላይ የሚደረገው ነገር ሁሉም ኮንትሮባንዳ ማለት ነው። በቃ ህጋዊ ያልሆነ ነገር ነው እኔ ላይ የሚካሄደው። ለምን እንደሆነ ታውቆታላችሁ? ሰው ይለናል፣ እርዱን። እኔ ያውቃለሁ ኤቭሪቲንግ ባዴ ማለት ነው። ኤቭሪቲንግ ሆነ ማውቃቸው ኮምፕሊትሊ ባዴ ማለት ነው። ለምንድን ነው እኔ አሁን መለመን የማልፈልገው ወንዶችን ባዴ ማለት ነው? ችግር ውስጥ እየገባው ነው እንዲሁ ስለምን ጊዜ ለምን ታውቁታላችሁ? ቫላንስ ኤቭሪቲንግ ቫላንስ ነው። ክብር ያለው ክብር አለው፣ ክብር የሌለው ክብር የለውም ባዴ ማለት ነው። እኔ እንደማላውቃችሁ መሰላችሁ? እኔ እኮ አሁን እኮ እዚህ ወንዶቹን እኮ እንደዚህ በፍቅር እንትን ውስጥ አስገብተው የሚያስመጡት እኮ ኢሮቦችም ሌሎቹም በቃ ፈረንጅ ነው የምታገባው ምናምን ነገር ብለው እንደዛ ሲያደርጉ ጊዜ ወይ ሌሎቹም ሲያመጡ ጊዜ ለእኔ ያስበውልኝ ምናምን ነገር እኮ አይደለም። ከጠመዱ በኋላ እና ከጠነዘዙ በኋላ ነው የሚያመጧቸው። ከጠወልጓቸው በኋላ ነው የሚያመጧቸው። ካደነዘዟቸው በኋላ ነገርኳቸው እኔ ብዙ ተስፋ አላደርግም እነርሱ ላይ የምላችሁ ለዛ ነው ባዴ ማለት ነው። ምንም ሞራል አይሰጡኝም ባዴ ማለት ነው። ብወዳቸውም የሆነ ሳንደር በቃ ሰላም ሳይለኝ እኔ ራሴ ነበር ሰላም የምለው። በቃ ምንም አይነት ሞራል አልነበረኝም ባዴ ማለት ነው። ምንም አይነት ሞራል አይሰማኝም። እውነቴን ነው የምነግራችሁ። እኔ ጤና ኖሮኝና ከፍቅር ዓለም ወጥቼ ለራሴ ለብቻዬን ሳስብ ማለት ነው። ለብቻዬን ሳስብ ስላችሁ የሆነ በቃ የምወደው ወይም ደግሞ ግዴታ ያለብኝ በፍቅር ውስጥ ያስገባኝ ማለት ነው። በፍቅር ውስጥ ያስገባኝ ማለት እሱ መልእክት እየላከ ነው ማለት ነው፣ እንድጠይቀው ወይ የሆነ ነገር ማለት ነው። በቃ ከእንደዛ አይነት ህሞ ወጥቼ በቃ ቆርጦልኝ እሱም አይፈልግሽም እሱም እንትን ተብዬ ማለት ነው። ከኔ የቀረውን ነገር ሳይኖር ዘና ብዬ ስቆም ጊዜ እንዴት እንደምዝናና እንዴት በቃ ፍክት ድቅ በቃ እንዴት ፍክት እንደሚል ልነግራችሁ አልችልም። ግን ፍቅር ውስጥ እያለሁ በቃ ነው የምለው እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እነሱ ግን በፍቅር ውስጥ አስገብቶ እንደዚህ ከሀበሻ ጋር ሆኖ ማለት ነው። እነርሱም አውቆ እንደሆነ እንደሚያደርጉት አውቆ ማለት ነው። እነዚህ ፈረንጆቹ አውቆ ሀበሻ እንደዛ በእናንተ ላይ እነርሱ ላይ እየተጫወቱባቸው እንደሆነ አውቆ ማለት ነው። ለምን እኛ በላይ ማለት ነው ወረቀት ታገኝ ብሎ እንኳን አይረዱኝም። እች ልጅ ወረቀቷን ተያዝ በቃ የሚሆነው እናያለን ብሎ ለምን አይለቁኝም እና ለምን አይተውኝም? ለምንድን ነው ፍትሐዊነት የሌላቸው እና በጣም ይሄን ያህል ክፉ የሆኑት ለምንድን ነው በጣም ነው የገረመኝ ባዴ ማለት ነው። ክፋታቸው ይሄን ያለው ምናምን ነገር በጣም ነው የገረመኝ። አብደላስ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ ወይ ፍቅር ወይ የሆነ ነገር ወይ ወንድ ወይ የሆነ ነገር በጣም እንዳልከተል የሚያደርገኝ ነገር ምንድነው መሰላችሁ? ሁሉም በኩል ተጣመድኩኝ ባዴ ማለት ነው። አንዱ ያደረገውን አንዱ ያደርገኛል። አንዱ ወዲያ ያደርገውን ነገር አንዱ ወንድ ያደርጋል። አንዱ ወንድ ያደርገውን ነገር አንዱ ወንድ ያደርጋል። አንዱ ወንድ ያደርገውን ነገር አንዱ ወንድ ያደርጋል። ኤቭሪቲንግ ባዴ ማለት ነው። እንደሷ እኔ ምንም ነገር አባባኝም። ሰዎቹ እርስ በርሳቸው ላይ ነው እንጂ እኔ ጋር የለውም። እና ማለት ነው ወንዶቼ ከዛ ደግሞ ምን እንደሚደብረኝ ታውቁታላችሁ? በቃ ሁሉንም ነገር እየገባኝ ሰዎቹ ገብቶኛል ቢያልኳቸው እንኳን ገና በቃ ድራማ የሚሰሩትን ነገር ታዲያ ሄዳችሁ እኮ አባቴ ጋር ምናምን ነገር ድራማ ስሩ። ከኔ ጋር ድራማ አትስሩ። እኔ 100% አውቃችኋለሁ። 100% ባይ ማለት ነው። አስቀምጣችሁ ቢሮና ደብተር ይዛችሁ ማለት ነው እንዳረሱ ማለት ነው። ምን እየተደረገ ነው? ምን እየተካሄደ ነው? ደስፍርግሊ ንገሪኝ ብትሉ ይኖረው ከአንድ እስከ መጨረሻ እስከ ምን አጠናሽብን? ምን አለን? ምን አይነት ችግር አለን? ምን እያደረገን ነው? እንዴት አይነት ሰዎች ሆነን እንታይሻለን? ምን አይነት ችግር ውስጥ ከተትንሽ? ወይም ደግሞ ምን አይነት እንትን ፈጠርንብሽ፣ ተጽዕኖ ፈጠርንብሽ ቢሉ ይኖሩ ግልጥ አድርጌ ነበር የምነግራቸው። እንዲሁም ለወደፊትም በጣም እፈራለሁ ነበረ የምላቸው እንድ ሰው ውዶቼ ማለት ነው።
and that's why I know completely anything about it ማለት ነው። እና እኔ ምን ላድርግ? ምንም ማድረግ አልችልም። I can't do anything. that's why ውዶቼ ልላችሁ የምፈልገው ነገር ምንድን ነው መሰላችሁ? ይሄ እንትኑ ምንድን ነው የሚባለው መሰላችሁ? That's how can I tell you guys? That's why completely so the danger, you know? እንድ ሰው ማለት ነው በቃ ሁሉንም ነገር በቃ ማለት ነው ውዶቼ። እና በቃ እንደዛ ማለት ነው። በእንትና ይላል ማለት ነው። በጣም ነው የሚገርመው ማለት ነው ወንዶች። እና በሌላ በኩል ደግሞ ሰዎቹ ማለት ነው በምን እናናድራችሁ፣ ከተናድራችሁ ምን አረጋችሁ ምናምን ነገር የምትሉትን ነገር ማለት ነው። ያው ችግር የለውም ማለት ነው። በጣም ካመናችሁ ማለት ነው። ሰው እኮ ውሻም ያገባል እኮ ውሻም በቃ ከሰው ጋር ውሻ ሴክስ ያደርጋል ማለት ነው። ኦማይ ጋድ የሚወዱ አሉ። የእውነቴን ነው የምነግራቸው። እንደዚሁ ኤቭሪቲንግ ሲምፕል ባይ ማለት ነው። እኔ እኮ ምንም ነገር በቃ ላይክ ምን አይነት ጎተራ ናት፣ በቃ ላይክ ምን አይነት ልጅ ናት፣ በቃ ላይክ ምንድን ነው በቃ ላይክ እሷን የሚያናድዳት ነገር እንዳትል ነው ባይ ማለት ያጎቴ ልጅ ነበርና ምን ያናድዳታል፣ በቃ ልጅ ምን ያናድዳታል፣ በቃ ምን አድርጌ ላናድዳት፣ ፈጣሪ ያለ መሆኑ እኔ ስትናደድ ፊቷን አይቻት አላውቅም። እውነቱ እኮ ከውስጥ ተናድጄ አላውቅም። ከውስጥ ማለት ነው። እኔ የምሰራውን ስራ ወይ ስራዬን የሆነ የምሰራቸውን ፕላን ወይም ደግሞ ሲዛባብኝ መውጣት ባሰብኩት ታይም ወይ ፓስፖርት ወይ የሆነ ነገር ወይ ትምህርት እየተማርኩኝ አሁን እንደምታዩት ማለት ነው። እንደዚህ አይነት ነገር እኔ ላይ ካልተፈጠረ ማለት ነው አንዱ ለማስረዳት ፍቅር ውስጥ እንትን ውስጥ እያልኩት ማለት ነው ካልተነካካው በስተቀር የሚያናድደኝ ወይ ለከ ፍንክት የለም። በቃ ፍንክት አለንም ማለት ነው። ፍንክት በጠይቁት አይዝ ወርቱ ጋር ነው የምላችሁ። በቃ ከእሷ ተንዲኖ እንዲሁ ይቀላል ነበር የሚላችሁ። ተንዲኖ ነው መስበር ይቀላል፣ የእሷ አለብህ ከመስበር ነበር የሚላችሁ። እና ተንዲኖ መስበር ይቀላል ማለት ነው። ተንዲኖ ሊባለው እንዴ እና ማለት ነው። እና ማለት ነው ውዶቼ። እና ምንም ነገር ምንም አይመስለኝም እና ማለት እኛም በቃ ዝቅ እንበለላችሁ አንዳንዴ እናደላችሁ ብለን ነው እንጂ መቼስ እኔ ዝቅ ለማለት ብዬ መቼስ እኔ ላይ መቼም ምንም ነገር አላደርግም። እውነት ለመናገር በጣም ያሳዝኑኛል። በጣም ራሳቸውን ለሰው ብሎ ዳውን የሚያደርጉ ሰዎች በጣም ነው የሚያሳዝኑኝ። በተለይ ለቆሻሻ ሰዎች ለኮንፊደንሳችን ምናምን ነገር እርዱን ምናምን ነገር ሲሏቸው የሚያደርጉትን ሰዎች ወይኔ በጣም ነው የሚያሳዝኑኝ። በጣም ነው የሚያሳዝኑኝ። በጣም ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኤቭሪቲንግ ሲምፕል ነው ባዲ ማለት ነው። ምንም ማለት አይደለም። ከፈለጋችሁ በቂጣችሁ፣ ከፈለጋችሁ በብልታችሁ፣ ከፈለጋችሁ ባፋችሁ፣ ከፈለጋችሁ ባናታችሁ፣ ከፈለጋችሁ ተጎንብሳችሁ፣ ከፈለጋችሁ አስጎንብሳችሁ፣ ከፈለጋችሁ እንደፈለጋችሁ ተዝናኑ ባዲ ማለት ነው። ምንም ማለት አይደለም። ኢትስ ሲምፕል ባዲ ማለት ነው። ማለት አይደለም። ካመናችሁበት በቃ ይዘምራል። ግን እውነት ነገራችሁ ማለት ነው። እኔ እንደዛ ስላችሁ እንደዛ አደርጋለሁ ማለት አይደለም። አላደርግም አታስቡ ባዲ ማለት ነው። አላምንበትም ባዲ ማለት ነው። እኔ እንደዛ አይነቱ ነገሮችን ለመቀበል በጣም ይከብደኛል ባዲ ማለት ነው። ግን ማለት ነው ወንዶቼ አላደርግም። እኔ ምንም ነገር አልጠቀምም ባዲ ማለት ነው። ማለት እኔ ዴይሊ ሴክሲ አላደርግም ባዲ ማለት ነው። መቼስ እኔ እስከ ስንት ቆይቻለሁ ሴክሲ ከማደርግ ባዲ ማለት ነው። እንዲሁም ፈልጌ የማደርጋቸው ሴክስ ባዲ ማለት አንድ ባዲ ማለት ነው አምኜበት ስላልሆነ እንዲሁም በጣም ከተመቸኝ ማለት ነው በጣም ምቹ ቦታ ላይ ሆኜ በጣም ከተመቸኝ ወንድ ማለት ነው ሴክስ ብናደርግም ፍጹም አልለየውም ባዲ ማለት ነው። ያው በቃ ነገር ቢፈጠርም ባዲ ማለት ነው ብናደርግም ባናደርግም ከሱ አልለይም ባዲ ማለት ነው። እኔ በቃ ለሴክስ አይደለም እሱ የምፈልገው ወይም ደግሞ ማለት ይሄ ለሴክስ ስላችሁ እሱ ለሴክስ ስለፈለገኝ እሱን አልተወውም ባዲ ማለት ነው።
እና ከወደድኩት ነበር ኤቨር አልተውም። ግን አሳልፎ ከሰጠኝ ካስደፈረኝ ከደፈረኝ እሱ በሌ ማለት ነው። ፍቅር ሊይዘኝም አይችልም በሌ ማለት ነው። ስጀመር ማን ያልወድኩ አልወድህም ካልኩ ማለት ነው መጀመሪያ ፍቅር ስጠይቀኝ ማለት ነው። ይሄ አሁን ምቹ አይደለም። እኔ ልንገራችሁ በቃ አይመቸኝም። ደስ ትለኛለህ፣ እወድሃለሁ፣ ግን አይመቸኝም ካልኩ ሜቢ በቃ 50-50 ነህ አንተ 50-50 ማለት ነው። እኔ የማፈቅረው ልጅ አለኝ በፍጹም ለአንተ ቦታ የለኝም ካልኩ ለስዳን በፍጹም አትጠራጠር። ምንም አይነት ቦታ የለኝም ላንተ። በጣም ኮምፕሊትሊ ኮንትሮል ተደርገዋል ልቤ ካልኩ ለስዳን ለአንተ ምንም አይነት ስሜት የለኝም። አንተ የምታደርጋቸው ምንም ነገር ደስ አይለኝም። ስታይልህ ደስ አይለኝም። አካሄድህ ደስ አይለኝም። አቀራረብህ ደስ አይለኝም። ምንም ነገር ደስ አይለኝም ማለት ነው። አፈቅርሃለሁ ካልኩህ ደግሞ በቃ ሁሉ እንትናይ ወደጅ ካለው ማለት ነው። አፈቅርሻለሁ ስትለኝ እንደነገርኳችሁ እወድሃለሁ ግን አሁን ፍቅረኛ መያዝ አልችልም ካልኩኝ ደግሞ ይሄም በቃ ደህና ነው። አልወድህም ግን በቃ ላይክ ከአንተ ጋር ግን መቀራረብ እችላለሁ ማለት ነው። ማለት አልጠላህም አልወድህም ማለት ነው። አልጠላህም አልወድህም ስላቸው አልጠላህም አላፈቅርህም፣ እወድሃለሁ ግን አልጠላህም አላፈቅርህም። በሌላ በኩል ደግሞ ውዶቼ ልነግራቸው የምፈልገው ነገር ማለት ነው። በሌላ በኩል ደግሞ ምንድነው መሰላችሁ ይሄ እንትኑ ይሄ ስለዚህ እኔ ማለት ነው መጀመሪያ ተናገሩ የምላችሁ እኔ ሳንደር ስጠይቆ ማለት ነው እወድሃለሁ ስለው አይ ይሄ ስራ ቦታ ነው አለኝ እኮ እኔ እወድሃለሁ አልኩት እኮ እኔ ይሄ አይፈቀድም ውጭ ነው ምናምን ነገር አለኝ እኮ ችግር የለውም እኔ እወድሃለሁና አንተ ተቀበለኝ ብቻ አፍቅረኝ እንኳን አይደለም ያልኩት አንተ ፍቅረኝ ብቻ ተቀበለው እኔ እወድሃለሁና ችግር የለውም አትሰለቸኝም ስለማሰለቸኝ ችግር የለውም የኔ ፍቅር የኔ ይበቃኛል ባገኝ ማለት ነው። እና ያንተ እሱ ይበቃኛል ማለት ነው። በጣም ቢሃፒ ነው ማለት ነው። እና ደስተኛ ነው የትኛው ነገር ቦታ ላይ ፍሬሽ ነገር ስለሆነ አሰለቸኝም እና ችግር የለውም ፍቅሬን ተቀበለኝና አልኩት ባዲ ማለት ነው። ስናድግ አላልኩትም ባዲ ማለት ነው። ፍቅሬን ተቀበለኝ ነው ያልኩት። ከዛ እንነጋገራለን ነው ያልኩት እኔ ባዲ ማለት ነው። ለዛ እንደዛ ለማለት ነው። ከዛ እሱ እኔ ማፈቅርሻለሁ ቢለኝ አንድ ነገር ነው። ኢስ ኦኬ እኔ የምትወጂኝ ከሆነ እኔም ፍቅር ስታርት ማድረግ እፈልጋለሁ፣ ፍቅር መጀመር እፈልጋለሁ ብሎ ፍቅር ከኔ ጋር ከጀመረ ማለት ነው ይሄ ልጅ አፈቅርሻለሁ አላለኝም ባዲ ማለት ነው። እናም ከገባችሁ በኋላ ምክንያቱም ሰው ምንም ነገር ሊመልስላችሁ አይችልም። አይ አልወድሽም እኮ እወድሻለሁ እኮ ልልሽ አይችልም። ሶስቲ በዳንጀሪ ነው። አደጋ ውስጥ ብትከቺውስ አደጋ ውስጥ ብትከትህስ ቢከተኝስ ባይ ዘ ወይ ልነግረው አልችልም። ከገባ በኋላ ግን ከመግባቴ በፊት ጠይቁ። እኔ ከመግባቴ በፊት ኮምፕሊትሊ ያለውን ነገር ኮምፕሊትሊ ነው የምናገረው ልላችሁ የምፈልገው ነገር ማለት ነው። እንዳጤ በምትል ነገር እንኳን አልዋሽም። ጀስት ዋይ ነው ፎር ፈርስት ታይም ጠይቁ። እኔን ጠይቃችሁ ማለት ነው በፍጹም አንዳት ነገር ልታገኙብኝ አትችሉም ባዲ ማለት ነው። እኔ ሰው ስለ ሰው ግድ የለም። እኔ ለሰው በጣም ግድ አለኝና የምናገረውን ነገር ኮምፕሊትሊ በጣም ትሩዝ ነው ባዲ ማለት ነው። አሁን እኔ ሞስትሊ ታይለር፣ ሳንደር ሁላችሁም አልጠራቸውም። ይሄንን ፊናልና የኔዘርላንዱ መጥፎ እድል ሆኖ ፊናል ቀጥታ ወደ ፊላይት ሙሉ እያደረገኝ ነው ባዲ ማለት ነው። በቃ ከገመዱ ጋር ነው የሚያገናኘኝ ራሴ ላጠፋ ማለት ነው። በቃ ገመድ ነው የሚታየኝ። በቃ ምን እንደሆነ አላውቅም። አሁን ሰው ስትረዱ ጊዜ ሰው በልክ ረዱት። ይሄ ኔዘርላንዱ ራሱ ነው ባዲ ማለት ነው። አንጻር አንጻር ተቀራኒ ሄደ። በሌላ በኩል ደግሞ ሌላ ነገር እያደረገ ማለት ነው። እሱም ቤኮሬዝ ያደርገኛል። ስለሱ ማውራቱም ተውኩት። የፊናሉ ክፉ ስለሆኑ ነው ስለምንቆም ነው። ቆንጆ ነው በጣም ሶ ቢዩቲፉል ባዲዮ ማለት በቃ ይሆናል አይደለ? ስታዩ በቃ በጣም 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 ያምራል ባዲዮ ማለት ነው። አይ ቲንክ እንደሚመስለኝ ማለት ነው። ከሁሉም ፊናል በጣም ፊት በጣም ቆንጆ ፊት አለው ባዲዮ ማለት ነው መሰለኝ ካልተሳሳትኩኝ
ቁመት የለውም እንጂ ቁመት ደግሞ መካከለኛ ነው፣ የሚደብር አይደለም ባዴ ማለት ነው። እና እኔ ስለ ቁመት ወይ ስለ ሌላ ነገር ምንም አይመስለኝም ባዴ ማለት ነው። ግን እድል ያለብኝ ማለት ነው። እንደነገርኳችሁ የሆነች ልጅ ነበረች እና ከረዘም ያለ ከጠቆር ያለ ልጅ ጋር ከ35 ያለፈ ልጅ ነበረ ምናምን ነገር ስላት አዎ እንዴት አወቅሽ ያለችኝ ነው። እሷ ጋር የሚመጡ ወንዶችን ብዙ ጊዜ እንደዛ አይነት ወንዶችን ነው እና አውቃቸዋለሁ አልኳቸው። እኔ ጋር ብዙ ጊዜ ደግሞ የሚታዩ ወንዶች ማለት ነው ረዘም ብለው ቀጠን ያሉ ወንዶች ናቸው። ማለቴ እንደ ታይለር ሰው ወንዶች በጣም ማዘወትራቸው ለብዙ ጊዜ ከእነሱ ጋር እንትን አደርጋ እዘልቃለሁ ማለት ነው። ቀጠን ብሎ ረዘም የሚሉ ወንዶች እንደሱም ደግሞ ስትልኝ ወንዶች ኢቭን ብዙ ጊዜ ለትዳር ይጠይቁኛል፣ ብዙ ጊዜም ይመጣሉ። ያ ግን እኔ ቀርቤ የማውቅ ይመስለኛል። አይደነዋት ግን ከእንደሱ አይነት ጠባይ ካላቸው ሰዎች ጋር በጣም እንዘንቃለን። ባዴ ማለት ጥሩ ግንኙነት ይኖረናል ማለት ነው። በጣም ከረጅምም ማለት ቁመት አንዳንዴ ብዙ ጊዜ የማዘውትረው እንደ ታይለር ቁመት ያላቸው ወንዶች ናቸው። ቁመትም ቅጥነትም ሁሉ ነገርም ባዴ ማለት ነው። እንደ ሳንደር ያ ደህና ነኝ መቼስ ኒው ነው ባዴ ማለት ነው። የአጎቴ ልጅ ስለሚመስል ማለት ነው። እሱ ነው ፍቅር አለመስጠት አያውቀውም ባዴ ማለት ነው። በጣም ነው የሚለፈልፈው እኔ ጋር በጣም ነው ቀል ልነግራችሁ አልችልም ባዴ ማለት ነው። በቃ ያደረገውን ነገር የተቀመጠውን የተነሳውን በቃ ከኔ ጋር ሲመጣ በቃ እናቱ በጣም የሚወዳት እናቱ ልጅ በጣም የሚናገራት አለ አይደለ? ላይክ እንደዛ ነገር ነው የሚናገረኝ እኔን ባዴ ማለት ነው። እናት ምስጢር ስለማታወጣ አታሳፍርህም፣ አትደብርህም። በጣም በቃ ላይ ካለ አይደል ቀለል አድርጋ አሳደገች። ግን እናት እንደዛ አድርጎ ነው የሚያናገረኝ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ኮምፕሌትሊ በቃ ይሆናል አይደለ የሆነ ህልምልም በቃ ይሆናል ህልም የሆነ ህይወት ውስጥ እንዳንኖሩ ባዴ ማለት ነው። በቃ እውን የሆነ ህይወት ውስጥ መኖር ይቀላል ባዴ ማለት ነው። አሁን እኔ ባዴ ማለት ነው ሙስሊም እየተመኘው ወይ ሳንደርን እየተመኘው ወይ የሆነ ሌላ ሰው ወንድን እየተመኘው እንትን ከምኖር ማለት ነው የምኖረውን ህይወት ይመቸኛል አይደለም። ለዛ ነው የምላችሁ ባዴ ማለት ነው። የትኛውንም ቢሆን ባዴ ማለት ነው ሀበሻም ቢሆን ሌላም ቢሆን ከተቀበላችሁ የትኛውንም ቢሆን ግን እኔ አሁን ታይም ላይ አልችልም። ምክንያቱም ከድሮም እኔ ሀበሻ ብዙ አይደለሁም። ብዙ በቃ አይስበኝም እውነት ለመናገር ማለት ነው። ሁሉም ሰው ደግሞ ያውቃል፣ ብዙ ሰው ደግሞ ያውቃል ባዴ ማለት ነው። አንዳንድ ሰዎች ብዙ ሰዎች ኔጌቲቭ ናቸው፣ ፖዚቲቭም አሉ እና ማለት ነው እኔ እንደዚህ ነኝ፣ ክፉ ነኝ፣ አጭር ነኝ፣ ወፈርኩኝ፣ ቀጠልኩኝ ብዬ ስነ ልቦና አውቀው ስላልገባም ግን ደከመኝ መለመኑ፣ መለማመጡ፣ መለጣጥፉ ከበደኝ ማለት ነው። ገንዘብ ካላችሁ ለምን እኔን ከፈለከኝ እኮ ኮምፕሊትሊ ልታደርግ የምትችላቸውን ነገር በጣም ብዙ ነገር ነው። የኔ ልብስ ራስ ትገዛለህ፣ የኔ ምግብ ራስ ትገዛለህ፣ የኔ ፀጉር መሰሪያ የሆኑ ሁሉ ነገር ማለት ነው ኮምፕሊትሊ ራስ ታደርጋለህ። ካልሆነ በስተቀር እኔ ያለኝን ነገር ሳደርግ በቃ ያለኝን ይሄንን ስለሆነ በቃ ያለኝን ነው የማደርገው። ዳስ ዋይ ወዘር ወይ ማለት ነው። ይሄ በጣም በቀላሉ የሚስተካከል ነገር ነው። ልብስ፣ ፀጉር ምናምን ነገር ባዴ ማለት ነው። እና ማለት ነው ከፈለክ ተቀበል፣ ካልፈለክ አትቀበል፣ መብትህ ነው ባዴ ማለት ነው። ይሄ ለማድረግ ወይ ለማናደድ ሳይሆን እውነታውን ነው የምናገረው። እና እንደዛ ነው ልላቸው የምፈልገው ነገር ማለት ነው። በቃ የኔ ሁኔታ እውነት ነው ባዴ ማለት ነው። እና ከሚዲያ በፍጹም አልሰውረውም እኔ የምወደውን ሰው ማለት ነው። አንዳንድ ሰው እንደዚህ ይመስላል ማለት ነው። እኔ ቤተሰብ ክብር አለኝ፣ ለቤተሰብ ወዳለሁ። የት አለኝ ቤተሰብ? የለኝም። ግን ኤቭሪ ታይም ዲፕሬሽን ውስጥ ኤቭሪ ታይም ላይ አለሁኝ ባዴ ማለት ነው። እኔ ሙስሊም እና ማለት ነው ወይ ሙስሊም ወይ ሳንደረ በጣም ተመሳሳይ ናቸው። ግን ብመለሳቸው እጽፋን የባዴ ማለት ነው ምንም ችግር የለብኝም። እንደ ታይለር ብመለሰው ምንም ችግር የለብኝም። ግን እድል ካለው ከተሳካለት እኔ ማለት ነው ምንም ያለ ቅም ምናምን ነገር የለኝም ማለት ነው ከነርሱ ጋር ማለት ነው። ግን ከእንደገና ለምኝ ከእንደገና ተማጸኝ ማለት ከባድ ነው።
ፊናልም ፊክስ የሚያደርገውን ነገር ካለ ፊክስ ካደረገ ኦኬ፣ እኔም ችግር የለብኝም። የሆላንዴው ሆላንድ ነው። ምክንያቱ እሱ ተጠምደዋል፣ እኔ ያውቀዋለሁ አለ። በሌላ በኩል ብዙ የተጣመደበት ነገር ስላለ ብዙ ልጆች የወለዳቸው ልጆች አሉት። እውነታ ነው። ለምን እንደሆነ ታውቁታላችሁ? እንደማምን አንዳንድ ሰዎች ፈልጎ ሳይሆን እድላቸው አለ፣ እድላቸው እንደዛ የሚያደርጋቸው። ስለዚህ ለእኔ በጣም ከባድ ነው። ለምን? ምክንያቱ እያሳበዱኝ የነበሩት የወለደላቸው ሰዎች የሆነ ነገር ያደረጉትን ሰዎች እኔ እንደነገርኳቸው በሀበሻ በሰው መንገድ የመጣውን ነገር እንትን አታረጉ። ለምን? እኔን ለማግኘት ብዙ መስዋዕት ነው የሚያስከፍሏቸው። ያረግዙበታል፣ ከነሱ ጋር ሴክስ ያደርጋል፣ ይጠመዳል፣ ይበወዛል፣ ይመረዛል፣ ይመዘዛል፣ ይፈዛል፣ ይቀዛል፣ ይበዛል፣ እንዲሁም እስከ መግደል ድረስ ይታዘዛል። እና ማለት ነው ግደላት ከተባለ ሊገለኝ ሊያደርገኝ በቃ ፋኒ ነው። ምንም ማድረግ አይችልም። ምስጢር ምስጢር ነው ከተጠመደ በኋላ። እንደዛ ነው የምላችሁ። ሌሎቹ አረቦቹ ሌሎቹ ደግሞ አረብ በጣም ከባድ ነው ማለት ነው። እንደዚህ እኔ ፈዝዤ ማለት ነው ደረጅ ላይ ማለት ነው ከነሻንጣ ይወደኩኝ በአናቴ የተተከልኩኝ። ለምንድነው ታውቁታላችሁ? ልጁ በጣም በቃ የሆነ መንፈሱም ደስ ይላል ባይ ማለት ነው። አረብ እያለ ማለት ነው በቃ የሆነ መንፈሱ የሚደብር አይደለም። ሊቢያዊ ነው ግን በቃ የሆነ ደስ የሚል እንትን ያለው ቆንጆዬ ልጅ ማለት ነው። እንዲሁም ላይቤላ አምጥቼው ነበር፣ አስተዋውቃችሁ ነበረ። በጣም ወዶኝ በቃ በጣም ተናዶ ነበረ። ልጁ በጣም ቆንጆዬ ነው። ግን ምን አለ መሰላችሁ ችግሩ ማለት ነው እኔ ሃይማኖቴን እቀይራለሁ ምናምን ነገር እያለ ነበረ። አሁንም ከሄድኩኝ ማለት ነው ኔዘርላንድ ቀጥታ ወደ አረቦች እጅ ነው የምገባው እና ማለት ነው ውዶቼ። ከዛ አይን በጣም ዘለቀኝ፣ አይን ገባኝ። ነው ሃይማኖት ምን ያህል ከባድ ነገር እና መስቀል በጣም ምን ያህል በቃ ኃይል እንደሆነ ታውቁታለሁ የሚገባው ነገር ማለት ነው። በቃ አይን ገባኝ ማለት ነው። እና እነርሱም እንደዛ አይነት እንደኔ ችግር እንዳይኖራቸው መቼስ እንደኔ ችግር እንደማይገጥማቸው እና እኔ ሁሉንም ነገር ኮንትሮል እንደማደርጋቸው አውቃለሁ ባዲ ማለት ነው። ለእነዚህ የኔ ጋር የሚመጡ ወንዶችን ባዲ ማለት ነው፣ ፈረንጆች ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። እኔ በቃ ሰው ከተቀበልኩት በኋላ አጭር ነው፣ ረጅም ነው፣ ቀጭን ነው፣ ጉፉ ነው፣ ለጥ እኔ በምርጫዬ በቃ በጣም እንትን አልልም ባዲ ማለት ነው። በምርጫዬ ሁሌ እንትን አልልም ግን እንደዛ አለች፣ እንደዚህ ያስደረገች፣ እንደዛ ልትል ነው፣ እንደዚህ እንደዛ በጣም ለኔ ከባድ ነገር ነው ባይ ማለት ነው። ናቀችኝ፣ ወጣችኝ፣ ጠፋችኝ፣ እንትን አለችኝ ማለት ነው። እንትን ምንም ሜቢ አዲስ ሰው የሚመጣ ከሆነ አዲስ ሰውም እንቀበላለን ከእናንተኑ ማለት ነው። ተደርሶልኝ የምፈልገው ነገር ማለት ነው። አሁን ወይ ሳንደር ወይ ሞስትሊ ማለት ነው ማለት ከኔ በላይ ከእነርሱ ጋር አክቲቭ የሆናችሁ ሀበሾችም ሌሎችም ናቸው ማለት ነው። እና ከእነርሱ ጋር ማለት ነው ከአንዱ ጋር እስፋን ነኝ። ፊሊንጉ በጣም የሆነ በቃ ምናምን እንትን የለውም ባይ ማለት ነው። ሳንደር እኔ እንደ ሳንደር ወንድ አልጠላም። ለምን ካላችሁ እየተናገረ ነበረና የሆነ ለምጥጥ የሚለማመጥ ሰው አልወደም። እንደዛ አይነት